ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ፀጉራችሁ እየተበጣጠሰ ላስቸገራችሁ፣ ፀጉራችሁ እየረገፈ፣ ፀጉሬ ከፊት ለፊት እየሸሸብኝ ነው፣ ከፊት ለፊት ቤቢ ሄር ማሳደግ እፈልጋለሁ የምትሉኝ፣ አጠቃላይ ፀጉራችሁን ማብዛት የምትፈልጉ ማሳደግ የምትፈልጉ ይሄንን ብትችሉ በሳምንት 2 ጊዜ ብትጠቀሙ ችግር የለውም። ግን እንደው በሳምንት አንድ ጊዜ ግን ግዴታ ነው ለውጥ እንድታዩ፣ በወር ለውጡን ታዩታላችሁ። ስለዚህ ሳትሰለቹ ለወር ቢያንስ ተጠቀሙት። ለወር ለልጆችም ከአንድ አመት ጀምሮ ይሆናል። ፀጉር እጅግ በጣም ነው የሚያሳድገው። ቤቢ ሄር በጣም ነው የሚያሳድገው። ፀጉርሽ እየተመለጠ ከሆነ ከፊት ለፊት ይሄን ተጠቀሚ። እውነቴን ነው የምልሽ። ስለዚህ እሬት እኔ ቤቴ ስላለኝ ቶሎ ስለምቆርጠው ትንሽ ትንሾቹን ነው የምቆርጣቸው። ስለዚህ ቤቴ ስላለኝ ቆርጫለሁ። ግን የትኛውም ቦታ ይገኛል፣ መንገድ ላይ ምናምን ብዙ ጊዜ ይገኛል እሬት። ስለዚህ እሬት ነው ዋናው። እና ነጭ ሽንኩርትና ቀይ ሽንኩርት፣ ግማሽ ሎሚ፣ ሮዝመሪ ደረቁ አለኝ እኔ አስቀምጬ ነው። ስለዚህ እናንተ ደግሞ እርጥቡንም መጠቀም ትችላላችሁ። እርጥቡን መጠቀም ትችላላችሁ። ሮዝመሪ ነጭ ሽንኩርት ነው። ስለዚህ እነዚህን ላልጠን እንደዚህ ከታትፈን እናስቀምጣቸዋለን። ከዛ የምንሰራውን ማየት ነው እንግዲህ። እስከመጨረሻው ቪዲዮን ተከታተሉት። እጅግ በጣም ጠቃሚ ቪዲዮ ነው ይዤላችሁ የመጣሁት። እጅግ በጣም ፀጉር እንዴት እንደሚቀይር በጣም ነው የሚያበዛው ፀጉር። የፀጉር መርገፍ ካስቸገረሽ ይሄን ተጠቀሚ። በቃ ይሄ እንደ መድኃኒት ነው። ምንም ሌላ ነገር አትጠቀሚ። ኩሽናሽ ውስጥ ቀላል፣ ምናልባት ይሄን የምትገዢው እሬት ነው ምናልባት ላይኖራችሁ የሚችለው። እሱ ደግሞ በቀላል ሳንቲም ይገኛል። እሱንና ደረቁ ከሌላችሁ እርጥቡን ሮዝመሪ እኛ ለጥብስ ለምን መቼም ቤት ውስጥ እንጠቀመዋለን። ስለዚህ ኩሽናሽ ውስጥ ባለ ነገር ፀጉርሽን መንከባከብ ደስ አይልም? ምንም ኤክስትራ ነገር ሳታወጪ ፀጉርሽን መንከባከብ ሴቭ ማድረግ ከቻልሽ እጅግ በጣም ይሄ ትልቅነት ነው። ፀጉርሽ እየረገፈ ከሆነ ሙሉ ለሙሉ ነው የሚያስቆመው። በሁለተኛው ለውጡን ታይዋለሽ። ፀጉርሽ መርገፉን አለመርገፉን እንዲበዛልሽ የምትፈልጊ እህቴ ይሄን ተጠቀሚ። ስለዚህ እንደዚህ አድርገን ሁሉንም ነጭ ሽንኩርቱንም ከትፈን ሬቱንም ሮዝመሪውንም ሽንኩርቱንም ነጭ ሽንኩርቱንም ቀይ ሽንኩርቱንም አደረግን። ከዛ ትንሽ 2 ስኒ ውሃ በግምት ነው ያደረገው። ያው መጠኑን ለመናገር ነው። ብዙ ውሃ አንጨምርም ለቆዳችን ስለሆነ 2 ስኒ ውሃ አድርገን እንደዚህ አድርገን ፍጭት አድርገነዋል። ሽታው እውነት ደስ ይላል በጣም። ሮዝመሪው ስላለ ቀይሮታል። ስለዚህ እሬት እጅግ በጣም ለፀጉር ጤንነት ታውቃላችሁ። እሬት የሆነ ቁስል ነገር እንደሚያድን ታውቃላችሁ። ለሆድ ህመም እንዴት ቆንጆ እንደሆነ ለፀጉር ደግሞ ልነግራችሁ አልችልም። የፀጉር ስርን እያከመ እንደ መድኃኒት ነው። የፀጉር ስሩ ካልታከመ ትርጉም የለውም ብታደርጉት። ስለዚህ ቆዳችሁ ንጹህ ቆንጆ ከጎጂ ባክቴሪያ ነፃ መሆን አለበት የፀጉራችሁ ቆዳ። ስለዚህ እኔ ደጋግሜ ነጭ ሽንኩርት ማሳያችሁ የፀጉር ቆዳችሁ ጤነኛ እንዲሆን፣ ስሩ ጤነኛ እንዲሆን ነው። እመኑኝ ታመሰግኑኛላችሁ። ስለዚህ ቀይ ሽንኩርት አትለዩ። ፀጉራችሁ እንዲያድግላችሁ በፍጥነት እንዲቀየር ከፈለጋችሁ ቀይ ሽንኩርት ከማንኛውም ማስካችሁ ውስጥ ክተቱ። በቃ እንደ ቅመም። ግን የሚሰጠው ጥቅም እኔ እንጃ። በጣም እጅግ በጣም ፀጉር ያሳድጋል፣ ያበዛል። የእኔ እርግፍ ብሎ ነበረ። አሁን በጣም ብዙ ነው ፀጉሬ መልሶልኛል። ስለዚህ ይሄ ቤቢ ሄር ማሳደግ ከፈለግሽ በቃ ቀብተሽ ያንን ቦታ በጣም በቃ ማሳጅ ማድረግ ቢያንስ ለ1 ደቂቃ ለ2 ደቂቃ ማሳጅ ማድረግ። ከዛ ፈጭተን እንደዚህ አድርገን እናጠለዋለን። ለአንድ ሰው በቂ ነው። ምንም መብዛት አይጠበቅበትም። በማጥለያ ከሆነ ያው ይሾልካል ብዬ ነው። ስለዚህ በእንደዚህ አይነት ጨርቅ ባላችሁ ጨርቅ መጠቀም ትችላላችሁ። እጅግ በጣም ጠቃሚ ቪዲዮ ነው። የምናገረውንም ስሙኝ አጠቃቀሙን እንድትረዱ እሺ። ስለዚህ ከልጅ እስከ አዋቂ ይሆናል ብያለሁ። ይሄ አሁን እንደ አንድ ማስክ ነው። ስሙኝ፣ እንደ አንድ ማስክ ነው። ይሄ ሙዝ፣ አቮካዶ፣ ሩዝ እንደምንጠቀመው ይሄም እንደ አንድ ማስክ ነው። በቃ የፀጉር ትሪትመንት ነው የምንጠቀመው። ይሄ ደግሞ እጅግ በጣም ፀጉርን ስለሚያፋጥን እንደዚህ አይነት ነገሮች ህንዶች ሲጠቀሙ መቼም ታያላችሁ አይደለም? እኔ ለልጄ ማልጠቀምላት ነገር የለም።
ባይገባኝ እንኳን ትራንስሌት እያደረኩኝ ያው ከዛ በጣም ግን ውጤታማ ሆንኩኝ። ገባችሁ? ምንም አዲስ ነገር አይደለም። ምን በላው ሆዳችን ውስጥ የሚገባ ነገር ነው ፀጉራችን ላይ የምናደርገው። ስለዚህ ምንም ነገር ጎጂ የለውም። ተጠቀሙት፣ አትፍሩ። ብዙዎቻችሁ አይሆንም በቃ በርበሬ ሽንኩርትን በርበሬና ሽሮ ብቻ ነው የቀረኝ ትላላችሁ። ለውጥ የለውም። ግን በትክክል ስለማትጠቀሙ ነው ለውጥ ያላያችሁት ነው የምለው እኔ። የኔ መልስ እንደዛ ነው። በርበሬ የሚጠቅም ከሆነ ለፀጉር ወደፊት እንጠቀመዋለን። ዋናው ጥቅሙ ጋር ስለሆነ ነው። ግን እስካሁን እንግዲህ በርበሬ ለፀጉር የሚሰጠው ጠቀሜታ ስላልተገለጸ አልተጠቀምንም እሱን ለማለት ነው። ስለዚህ እንደዚህ አይነት ቆንጆ ሆነ ማለት ነው። ቅባት እንጨምራለን። በደንብ አድርገን ቅባት እንጨምራለን። ያላችሁን ይሄ ኖርማል ነው። እኔ ከሽንኩርት የሰራሁት ቅባት ነበረኝ እሱን ነው የተጠቀምኩት ማለት ነው። የቀይ ሽንኩርት ቅባት ነበረኝ። እናንተ ያላችሁን የምትጠቀሙትን መጠቀም ትችላላችሁ። ከዛ ማዋሃድ ቅባቱ ጋር ሎሚያችንን ግማሽ በቂ ነው። ግማሽ ሎሚ አታብዙ። ለፀጉር ቆዳ ለፎረፎር ለሚያሳክካችሁ ይሄ ፀጉሬን ሳይቆሽሽ እኮ አንዳንድ ጊዜ በጣም በቃ ከኩኝ ይላችኋል ቆዳችሁን። ስለዚህ ለዛ ጠቃሚ ነው። በጣም ለፎረፎር ጠቃሚ ነው። ለሚያሳክክ ነገር ጠቃሚ ነው። ሎሚ ተጠቀሙ። አለመጠቀምም ትችላላችሁ፣ መብታችሁ ነው። ግማሽ በቂ ነው። ስለዚህ መጀመሪያ ይሄ ነበር የማማዬ ፀጉር። እንግዲህ ታውቁታላችሁ። እንደዚህ በእጥጥም አድርጋችሁ መጠቀም ትችላላችሁ። ዋናው ቆዳችሁን ስለሆነ በመርጫም ማድረግ ትችላላችሁ። እንደዚህ ደግሞ እስከ እንትኑ አድርጋችሁ እንደዚህ ዞሮ ዋናው ቆዳው እንዲያገኝ ነው። ቆዳውን ቀብታችሁ ማሳጅ በደንብ እንድታረጉት ነው ዋናው ነገር የምፈልገው። ይህ ፊት ለፊታችሁን ምናምን። ስለዚህ እኔ በዚህ ሞከርኩና አላዋጣ ሲለኝ ያው በኋላ እንግዲህ እንዳለ እንትን አድርጌ ቀባኋት ማለት ነው። ተጠንቅቄ እንዳይፈስባት ብዬ ቀባኋት እንዳለ ቆዳዋ እንዲያገኛት አድርጌ። ከዛ በደንብ ማሳጅ አደረኳትና ለ40 ደቂቃ ቆይቼ ፌስታል አስሬ ለ40 ደቂቃ ቆይቼ አጠብኳት ማለት ነው። በደንብ እዩ። ፊት ለፊቷ ፀጉሯ ሙልት ያለ ነው። ባዶ ነበረ። ፎቶ ማስቀምጥላችሁ እንድታምኑኝ ነው። እዩ እንደዚህ አድርጌ ቀባኋት። ያጥጧ አላዋጣ ሲለኝ እንደሚመቻችሁ ተቀቡት እናንተ። ዋናው ነገር ቆዳችሁ እንዲያገኝ ነው። ይኸውላችሁ አያችሁ፣ እየቀባሁኝ ወዲያው ፈሶ እንዳያልቅ ወዲያው ከቆዳዋ ጋር እንዲገናኝ አደርገዋለሁ ማለት ነው። እንደምታዩት እና የፊት ለፊት ፀጉሯ በጣም የገባ ነበር፣ የለውም ባዶ ነበረ። ስለዚህ እንደዛ አድርጌ ቀባኋት በደንብ አድርጌ። ይኸውት እንደምታዩት ነው። ብዙ ነው፣ ረጅም ነው፣ ያምራል፣ ደስ ያለ ነው። ስለዚህ እውነት ለመናገር እኔ ባልንከባከብላት ይሄ በዚህ እድሜዋ ይሄ ብዛት ምናምን አይኖረውም። ፀጉሯ ሊኖር ይችላል 2-3 ፀጉር ሆነው ሊኖር ይችላል። ግን እንደዚህ አይነት ብዝት ያለ ቆንጆ ወዛም ያለው ፀጉር አይኖረውም። ስለዚህ ተንከባከቡ። 40 ደቂቃ ቆይታችሁ ታጠቡ ብያለሁ። በቆንጆ ሌላ ቪዲዮ እስከምንገናኝ ቻው። እወዳችኋለሁ።